እና በጣም የተደራጀ የወንጀል ሁኔታ እንደሆነ ነው ስለ ፊንቴክ የሰማነው አይደለ? አሁንም ሌላ ብዙ ፊንቴኮች እንዳሉ ነው እንመለከተው። ጭራሽ ፖሊስ ውስጥ ፊንቴክ ካለ ደግሞ ያደገኛ ነው የሚሆነው እኮ። የኦሮሞ ህዝብ እንደተባለው በዚህ መንግስት መብቱ የተረጋገጠለት ነው። የተለየስ ምን ነገር አገኘ የሚል ጥያቄ ጠይቀዋል። አሁንም የኦሮሞ ህዝብ ከሌላው የኢትዮጵያ ህዝብ የተሻለ እድል እንዳገኘ የተሻለ ኦፖርቹኒቲ እንዳገኘ የሚል ነው የአቦ ሽመልስ ንግግር። ግን አሁንም የኦሮሞ ህዝብ ያሉበት ችግር መሰረታዊ ችግር ገና ብዙ ያልተረጋገጠ ነው። ጀመር ምንም የማያውቁ ንጹሃንን በሐሰት አስበው ፍርድ ቤት ሳያቀርቡ በገንዘብ በጣም ከባድ ወንጀል ነው ያስራሉ። ከዛ በኋላ ፍርድ ቤት ሳያቀርቡ በገንዘብ ልክ እንደ ታጋች እንደ ዜጎችን እንደሚያግት እና የቤዛ ገንዘብ እንደሚጠይቅ ሰው ማለት ነው። በተለይ በውጭ ሀገር ዘመድ ያለው ሰው ከሆነ አንድ ሰው ለምሳሌ የውጭ ሀገር ዘመድ አለው ከሆነ ሀብት ያለው ከሆነ በቀላሉ የነዚህ የፖሊስ አመራሮች እይታ ውስጥ ይገባና ያስሩታል። እንግዲህ የተለያየ ምክንያት ነው የሚፈጥሩት ማለት ነው ለማሰብ። አብዛኞቹ ፖሊስ አመራሮች በሙስና ለልበው እንግዲህ ሪፖርቱ ነው የሚያሳየው የራሳቸው መኪና ያላቸው የመንግስት መኪና ሁሉ አይጠቀሙም። ትልቅ ሰንሰለት ነው የተበጠሰው። ትልቅ የሙስናና የወንጀል ጋንግሪን ከራሱ ከፖሊስ ውስጥ ነው የተቆረጠው። ጤና ይስጥልኝ። ይህ ዘኢትዮጵያ ሚዲያ ነው። በዚህ ሚዲያ ላይ የተለያዩ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሳን ለእናንተ የምናቀርብ ይሆናል። ፕሮግራሙን ማዘጋጅላችሁ ጥላሁን አክሊሉ ነኝ። እንግዲህ ለዛሬ ያዘጋጀሁላችሁን እንደሚከተለው አቀርባለሁ። ተከታተሉት። የኦሮሚያ ክልላዊ ፕሬዝዳንት አቶ ሽመልስ አብዲሳ በሰሞኑ በቢሾፍቱ ከተማ በአንድ ስብሰባ ላይ ያቀረቡት ንግግርና አስመልክቼ ነው ለዛሬ የማቀርብላችሁ። ይኸውም በዚህ ስብሰባ ላይ በኦሮሞ ህዝብ ማንነት በኦሮሞ ህዝብ አሁን ያገኘውን የነጻነትና የመብት ሁኔታ አስመልክተው በጣም ያስተላለፉት ጠንከርና ጠጠር ያለ ንግግር ነው። ይኸውም በተለያዩ ሚዲያዎች ላይ በስፋት ተዘጋብቷል ወይም ተላልፏል። እሳቸው ከተናገሩት ውስጥ ሃይላይት አድርጌ ያነሳሁትኝ ማንም ኦሮሞን ወደ ኋላ ሊመልስ አይችልም፣ ስለዚህ ኦሮሞ አሁን ያለው መንግስት መጠበቅ አለበት የሚል ንግግር ነው አጽንኦት ሰጥተው የተናገሩት። እዛ ላይ ከተናገሩት ውስጥ እንደገና አያይዘው ወደዱም ጠሉም የኦሮሞ እጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም በሚል ነው እንግዲህ የተናገሩት። ይሄም ምንድነው አሁን የኦሮሞ ህዝብ ይሄ መንግስት ከመጣ በኋላ ነፃነቱን መብቱን ማግኘቱን ነው እሳቸው የተናገሩት። ኦሮሞ አግኝቶታል ስላሉት ድልና እድል በርካታ ሀሳቦችንም ሰንዝረዋል። እንግዲህ የኦሮሞ ህዝብ በከፍተኛ መስዋዕትነት ያገኘው ድል ነው ብለዋል አቦ ሽመልስ እና ይህን ድል በጋራ መጠበቅ አለበት የኦሮሞ ህዝብ የሚል መልእክትን አስተላለፉት። እንግዲህ እዛ ንግግራቸው ላይ ለተሳታፊዎች ያስተላለፉት መልእክትም አለ። የፈለጋችሁትን ፓርቲ መደገፍ ትችላላችሁ፣ የፈለጋችሁትን የፖለቲካ አመለካከት ማራመድ ትችላላችሁ፣ ነገር ግን የኦሮሞን አንድነት በትምህርትና በቴክኖሎጂ እንዲሁም በኢኮኖሚ ካጠናከረው ማንም ኦሮሞን ወደ ኋላ ሊመልስ አይችልም ብለዋል እና ወደንም ጠላን ተወደደም ተጠላ የኦሮሞን እጣ ፈንታ ከኦሮሞ መንጠቅ አይቻልም የሚል ነው የእሳቸው ንግግር ይበልጥ አጉልተው የተናገሩት። እንግዲህ አቦ ሽመልስ በዚህ ንግግራቸው በአሁኑ ወቅት በትጥቅ ትግል ላይ ላለው ለኦነግ ሸኔም ጥሪ አቅርበዋል። ወደ ድርድር እንዲመጣ መንግስታቸው በየትኛውም ሁኔታ ላይ ለመደራደር ምቹ አጋጣሚን እንደሚያመቻችም ተናግረዋል። በጠመንጃ አፈሙዝ የሚመጣውን ሁኔታም አብራርተዋል። በወቅቱ አንደኛ በጠመንጃ ማንሳት ትርፍ እንደሌለው አቦ ሽመልስ በዚህ ንግግራቸው ገልጸዋል። ሁለተኛ የሀሳብ ልዩነት በጠመንጃ አፈሙዝ ለመፍታት መምረጥም ትርፍ እንደሌለውም ገልጸዋል። በሶስተኛ ደረጃ ተወልደው ያደጉበትን ቀይ ማተራመስና የንጹሃን ደምን ማፍሰስም ድሆችን መዝረፍ የሀዘን ጠባሳ ጥሎ ከማለፍ ውጭ ምንም ፋይዳ የለውም ብለዋል እና በጠመንጃ አፈሙዝ የኦሮሞን ህዝብ ከመጉዳት ውጭ የሚያመጣው ፋይዳ የለም የሚል መልእክት አስተላለፉት ፕሬዝዳንቱ። እንግዲህ ለቀጣዩ ትውልድ ማስተላለፍ ያለብን የኢኮኖሚን ሁኔታ ነው ወይም በኢኮኖሚ ጠንክሮ
እድገት እንዲያመጣ ነው የሚል ነው የእሳቸው መልእክት። ይህን ሲናገሩም 3 ነጥቦችን ነው ያስቀመጡት። አንደኛ ጠንክረን መስራት አለብን ብለዋል። በሁለተኛ ደግሞ ቁጠባን መልመድ አለበት፣ ማለትም ጠንካራ የቁጠባ ባህልን ማዳበር አለበት የኦሮሞ ህዝብ የሚል ንግግር ተናግረዋል። እንደገና በሶስተኛ ደረጃ ራሳችንን አሸንፈን የኢኮኖሚ ፈተናዎችን በመጋፈጥ ጥረት ማድረግ አለብን የሚል ነው የተናገሩት። በአጠቃላይ እንግዲህ አሁን ባለው ሁኔታ የኦሮሚያ ክልል ፕሬዝዳንት ኦሮሞ ህዝብ ከየትኛውም ጊዜ በተሻለ ነፃነቱንና እኩልነቱን ያረጋገጠበት እንደሆነ ነው የተናገሩት። በዚህ ላይ የተለያዩ አስተያየት ሰጪዎችም ሀሳባቸውን ሰንዝረዋል። ከዚህም ውስጥ የተለያዩ ሀሳቦችን ለማየት ሞክረናል። አንዳንዶቹ የኦሮሞ ህዝብ እንደተባለው በዚህ መንግስት መብቱ የተረጋገጠለት ነው፣ የተለየስ ምን ነገር አገኘ የሚል ጥያቄ ጠይቀዋል። አሁንም የኦሮሞ ህዝብ ከሌላው የኢትዮጵያ ህዝብ የተሻለ እድል እንዳገኘ የተሻለ ኦፖርቹኒቲ እንዳገኘ የሚል ነው የአቦ ሽመልስ ንግግር። ግን አሁንም የኦሮሞ ህዝብ ያሉበት ችግር መሰረታዊ ችግር ገና ብዙ ያልተረጋገጠ ነው። ሲጀመር የኦሮሞ ህዝብ በዚህ መንግስት ከሌላው የኢትዮጵያ ብሔር ብሔረሰብ የተሻለ እድልና የተሻለ ነገር አገኘ ተብሎ ሊነገርለትና በሳቸው በተናገሩበት ቶን ያን መብት አግኝቷል ተብሎ የሚነገርበት ሁኔታ እንዳልሆነ ነው የተናገሩት። እና በአጠቃላይ እንግዲህ የአቶ ሽመልስን ንግግር ምናልባት ወደፊት በተለያዩ ፖለቲካ ፓርቲዎች እንደ ኦፌኮን የመሳሰሉትን የፓርቲውን አመራሮች ለማነጋገር እና ለእናንተ ይዘን ለመቅረብ ሞክራለን። ከዚህ በፊት የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ፕሬዚዳንት የሆኑትን አቶ ሙላቱ ገመቹን አነጋግረን ነበር። እንደውም በጣም የሚገርም አሁን አቶ ሽመልስ ከተናገሩት በጣም በተቃራኒ ነው። የኦሮሞ ህዝብ ነፃነቱን እና እኩልነቱ ተረጋግጧልና የሚል ሁኔታ ጥያቄ አቅርበንላቸው ነበር። የኦሮሞ ህዝብ ከዚህ በፊት ከነበሩት መንግስታት ምን ያክል በዚህ በብልጽግና መንግስት ምን ያክል መብቱና ነፃነቱን አግኝቷል የሚል ጥያቄ አቅርበንላቸዋል። እሳቸው የመለሱት አቶ ሽመልስ አሁን ከመለሱት ተቃራኒ ነው። እንደውም የኦሮሞ ህዝብ እንደውም በጣም በዚህ መንግስት ብዙ በደል እየደረሰበት ከቀዬው የተፈናቀለ ሀብት ንብረቱም ላይ ሁሉ ተጽዕኖ የተደረገበት እንደሆነ ነው የተነገሩት። የኦሮሞ ህዝብ እየተገደለ እንደሆነ ብዙ መከራዎችን ለመጋፈጥ መገደዱን ይናገራሉ። እንደውም እዛቸው አቶ ሙላቱ የኦሮሞ ፌዴራል ኮንግረስ ከዚህ በፊት ከነበረው መንግስት አንጻር ሲታይ አሁን ያለው መንግስት በዚህ መንግስት የኦሮሞ ህዝብ በጣም እየተገደለና ብዙ የመከራው ተቋላሽ እንደሆነ ነው የተናገሩት። የአዲስ አበባ ፖሊስ ኮሚሽን በጣም አስገራሚ የሚባል እርምጃ በአመራሩ ላይ ወስዷል። ይህም በከተማዋ በዜጎች ላይ የተከሰተው የፍትህ መዛባትን አስመልክቶ በፖሊስ ውስጥ ያለው የተደራጀ የወንጀል ሁኔታን አስመልክቶ ምርመራ ካካሄደ በኋላ የፖሊስ አዛዡን ኮሚሽነሩን ረዳት ኮሚሽነር ሽፈራው ጉቱን ከስልጣን አባሯል። በጣም ከባድ ውሳኔ ነው። የእኚህ ባለስልጣን የወንጀልና የተደራጁ ወንጀሎች ምርመራ ዳይሬክተር የነበሩ ረዳት ኮሚሽነር ሽፈራው ጉቱ ናቸው ከኃላፊነታቸው የተወገዱት ማለት ነው። ከእሳቸው ጋርም ሌላ አንድ እንዲሁ የፖሊስ አመራር ከስልጣኑ ወይም ከኃላፊነቱ ተወግዷል። ሌሎችም 1 2 3 ሰዎች በተመሳሳይ ሁኔታ እንደዚሁ እርምጃ ተወስዶባቸዋል። እንግዲህ ምንድነው ይሄ ሁኔታ ከተማ ውስጥ ያሉትን የወንጀል ሁኔታዎች እንዲከላከሉ ሙስና እንዲቆጣጠሩ ስልጣን የተሰጣቸው በዛ ቦታ ላይ ያሉ የፖሊስ ኮሚሽነር እና ሌሎች የፖሊስ አመራሮች ላይ ናቸው። እንግዲህ እነዚህ ሰዎች ሙስና መቆጣጠርና መከላከል ትተው በተቃራኒ ሲንቀሳቀሱ ነው የተዩት። ምክንያቱም ፍትህን በገንዘብ ሲሸጡና የኖሩን አደገኛ የተደራጀ ሙስናና የዘረፋ ሰንሰለት በሚል ነው የአዲስ አበባ ፖሊስ መረጃ የሚያሳየው። በዚህ የማጽዳት ዘመቻም ውስጥ በጉልህ ጎልቶ የወጣው ብዙዎችን ትኩረት ሳይ የአዲስ አበባ ፖሊስ ኮሚሽነር ቅድም እንዳልኩት የልዩ ልዩና የተደራጁ ወንጀሎች ምርመራ ዳይሬክተር የነበሩት አዲስ ረዳት ኮሚሽነር ሽፈራው ጉቱ ናቸው ከኃላፊነታቸው የተነሱት። ረዳት ኮሚሽኑ ጉቱ የተደራጁ ወንጀሎች መርምሮ ማክሸፍና ሆኖ ሳለ በተቃራኒው ራሳቸውና አጋሮቻቸውን የተደራጀ የሌብነትና የእገታና የዘረፋ ኔትወርክን በመፍጠር
ዋነኛ ተዋናይ መሆናቸው ነው የሚያሳየው ሪፖርቱ ማለት ነው። በዚህም እንግዲህ በጣም በርካታ ወንጀሎችን በዚህ በረዳት ኮሚሽኖችና በግብረ አበሮቻቸው መሰራቱ ነው። እነዚህ የፖሊስ አመራሮች ከሚፈጽሟቸው ሁኔታዎች ውስጥ የተጠቀሱ ነጥቦች አሉ። አንደኛ የዜጎችን የቤት ካርታ በጉልበት መቀማት የሚፈጽሟቸው ወንጀሎች ናቸው። ከባለ ሀብቶች ጋር የንግድ ተቀናቃኞቻቸውን በሐሰት ክስ ማሰር፣ ማለትም ለምሳሌ አንድ ባለ ሀብት የንግድ ተቀናቃኝ ነው ብሎ የሚላቸውን ሰዎች ለነዚህ ሪፖርት ያደርጋል። ከዛ እነዚህ ሰው የፖሊስ ኮሚሽነሮችና ከነሱ ጋር ያሉ ሌሎች አመራሮች ያን ግለሰብ ወይ ያን ባለ ሀብት ወስደው የማሰር ሁኔታ ነው። ምንም የማያውቁ ንጹሃንን በሐሰት አስረው ፍርድ ቤት ሳያቀርቡ በገንዘብ በጣም ከባድ ወንጀል ነው ያስራሉ። ከዛ በኋላ ፍርድ ቤት ሳያቀርቡ በገንዘብ ልክ እንደ ታጋች እንደ ዜጎችን እንደሚያግት እና የቤዛ ገንዘብ እንደሚጠይቅ ሰው ማለት ነው። በአገሪቷ ላይ አሁን የጸጥታ ሁኔታ እንግዲህ እንደምናውቀው በሽፍቶች በተለያዩ ቦታዎች መኪናውን አስቆመው ከዛ በኋላ ዜጎችን ካገቱ በኋላ ይሄን ያክል ብር አምጡና እንለቃለን ብሎ እንደሚሉት ነው ፖሊስ ይሰራሉ ማለት ነው። እነዚህ ፖሊስ አባላት የነበሩት አሁን ከቦታቸው ተነስተዋል ወይም ከኃላፊነታቸው ተነስተዋል። በተለይ በውጭ ሀገር ዘመድ ያለው ሰው ከሆነ አንድ ሰው ለምሳሌ የውጭ ሀገር ዘመድ ያለው ከሆነ ሀብት ያለው ከሆነ በቀላሉ የነዚህ የፖሊስ አመራሮች እይታ ውስጥ ይገባና ያስሩታል። እንግዲህ የተለያየ ምክንያት ነው የሚፈጥሩት ማለት ነው ለማሰር። አብዛኞቹ ፖሊስ አመራሮች በሙስና ደልበው እንግዲህ ሪፖርቱ ነው የሚያሳየው የራሳቸው መኪና ያላቸው የመንግስት መኪና ሁሉ አይጠቀሙም። ይሄ በጣም በአገሪቷ ውስጥ እንግዲህ በፖሊስ ደረጃ የሚፈጸም ከሆነ ምን ያህል አገሪቷ ላይ የህግ ጥሰት እንዳለ ነው የምንመለከተው። እና ረዳት ሽፈራው ጉቱ ብቻም ሳይሆን ቅድም ረዳት የሙስና ገቢ እና ሸማቾች ምርመራ ኃላፊው አዳሙ ወዳጆ የተባለ ግለሰብ እንደዚሁ ከኃላፊነቱ ተነስቷል። ኤርሚያስ ተመስገንና ደርቤ የተባሉ ሌሎችም እስከታች ያሉ በርካታ አመራሮች ከስልጣናቸው ተፈናቅለዋል። በተለይ ረዳት ኮሚሽን ሽፈራውና እነዚህ አዳሙ ወዳጆ ቢሯቸው ወዲያው ታሽገው ጥብቅ ምርመራ የተካሄደባቸው ይገኛል። በአሁኑ ወቅት እንግዲህ በእሳቸው ቦታ በረዳት ኮሚሽኑ ቦታ ጀነራል አስራት ተሹመዋል። እንግዲህ ሰሞኑ ዜና ነው። እነዚህ ሰዎች ከቦታቸው መነሳት ብቻ አሁን አንዳንድ ሰዎች አስተያየት ሰጥተዋል። ከቦታቸው ከኃላፊነታቸው ብቻ መነሳት ሳይሆን በህግ አግባብ ሊጠየቁ ይገባል። ምክንያቱም የሰሩት ስራ ቀላል አይደለም፣ ቀላል ወንጀል አይደለም የተፈጸሙ ዜጎችን ማሰር እና አስሮ ገንዘብ ካመጣችሁ ነው የምንለቃችሁ ፍርድ ቤት ሳያቀርቧቸው ተመልከቱኝ። ምን ያክል የተደራጀ ይሄን ፖሊስ እንግዲህ መቆጣጠር የሚገባውን ወንጀል ነው ራሱ ፖሊስ ውስጥ የተሰራ ያለው ማለት ነው። እና እንደዚህ አይነት ሰዎች በፖሊስ ውስጥ መኖራቸው የፖሊስን ገጽታ ራሱ ምን ያክል እንደሚያጠለሸው የምንመለከትበት ሁኔታ ነው ያለው። ከዚህ በፊትም በዚህ በኢትዮጵያ ቻናል ላይ ዩቲዩብ ቻናል ላይ እኛ ከፖሊስና ከጸጥታና ከዜጎች ደህንነት አንፃር ብዙ ያነሳናቸው ነጥቦች አሉ። በፖሊሶች የሚፈጸሙ አንዳንድ የህግ ጥሰቶች እንግዲህ ፖሊስ ራሱ የህግ አስከባሪ ነው። ህግ ሲጣስ በህገ መንግስቱ ውስጥ ያሉ ነገሮች ሲጣሱ ህገ መንግስቱን የማስጠበቅ ኃላፊነት በዋነኛነት ለፖሊሱ ነው ወይም ለፖሊስ አባል ነው የተሰጠው። ነገር ግን ፖሊስ ራሱ ይሄን በሚጥስበት ሰዓት ዜጎችን መጠበቅ፣ ሙስናን መከላከል፣ ወንጀልን መቆጣጠር የሚገባው ፖሊስ ራሱ የወንጀል ተጠያቂ አካል ከሆነ በጣም አደገኛ ሁኔታ ላይ ነው የሚገኘው። እነዚህ ሰዎች ባጭሩ በዚህ ደረጃ ረዳት ኮሚሽነር ሽፈራው እና ተባባራቸው እነ አዳሙ ወዳጆ እነ ኤርሚያስ ተመስገንና ደርቤ የመሳሰሉ ሰዎች በፖሊስ ውስጥ ያሉ አመራሮች እንግዲህ ይሄንን እየፈጸሙ ይኖሩ የነበሩ ሰዎች ናቸው። እና ትልቅ ሰንሰለት ነው የተበጠሰው። ትልቅ የሙስናና የወንጀል ጋንግሪን ከራሱ ከፖሊስ ውስጥ ነው የተቆረጠው። እነዚህ አመራሮች በተለይ ደግሞ ከባለ ሀብቶች ጋር የንግድ ግንኙነት ያላቸው በጣም የሚደንቅ ነው። ባለሀብቶቹ ከነዚህ ጋር ሽርክና ይፈጥራሉ። ባለሀብቶቹ እንግዲህ እነዚህን ተገራርገው ወንጀል የሚሰራሉ ማለት እኮ ነው። ኢትዮጵያ ውስጥ አየህ የወንጀል ሁኔታ ሁሉ በጣም እንደረቀቀ ነው። ድሮ ወንጀል ከፖሊስ ጋር ተመሳጥሮ አይደለም ለብቻ ነበር የሚሰራው። ወይም የተደራጁ ኃይሎች ይኖራሉ ያን ወንጀል የሚፈጽሙ ከዛ ፖሊስ ያንን ወንጀል አድኖ የመያዝ ሁኔታ ነው ነበር። አሁን ግን ፖሊስ ራሱ በወንጀል ተባባሪ ከሆነ ወንጀሉን ለማግኘት
የወንጀሉን ስር ለመቁረጥ እና እንትን ለማለት ከባድ እና አስቸጋሪ ነው። ስለዚህ እነዚህ የፖሊስ ረዳት ኮሚሽነር ሽፈራው ጉቱን መያዙ ለሌሎች ፖሊሶች ምን ያስተምራል የሚለውን ነጥብ ነው የምንመለከተው። ሌሎች ፖሊሶች ላይም ሌሎች የፖሊስ አካላት ላይም በዚህ ነገር ውስጥ ወይም በዚህ እንቅስቃሴ ውስጥ ካሉ ትልቅ የደውል እንትን ነው የማንቂያ ደውል ነው የሚሆንላቸው። ምክንያቱም በአገሪቷ ላይ እንደዚህ የሚያደርጉ ሰዎች እስከ መጨረሻው ሊዘልቁ እንደማይችሉ በአንድ ወቅት ወይም አንድ ቀን ሊነቃባቸውና ሊያዙ ወደ ህግ ሊቀርቡ ወደ ፍትህ ሊቀርቡ እንደሚችሉ ነው ያሳየን። እና እዚህ ጋር ፖሊስ በራሱ ላይ እርምጃ መውሰዱ በራሱ የጸጥታ አባላት ላይ እርምጃ መውሰዱን በጣም ይበል የሚያሰኝ ነው። የህግ የበላይነትም አለ ብለን የምንለው ዝም ብሎ በውጭ ያሉ ወንጀለኞችን ብቻ እያደነ መያዙ ሳይሆን በፖሊስ ውስጥ ያሉ ወንጀለኞችም ካሉ ልክ እንደ ረዳት ኮሚሽነር ሽፈራውና እንደ አዳሙ ወዳጁ እንደ ኤርሚያስ ተመስገንና ድርብ ያሉ ሰዎችም የፖሊስ አመራሮች ላይ ተመሳሳይ እርምጃ ሊወስድ ይገባል። አሁንም አሉ። በጣም ነው የሚገርመው። የተደበቁ በፖሊስን ልብስ እየለበሱ ዩኒፎርም እያደረጉ በአመራር ደረጃም ያሉ በተራ ወታደርና በተራ ፖሊስ ደረጃም ያሉ ሳጅን የሆኑ ኮማንደር የሆኑ 50 አለቃ ማነው መቶ አለቃ የሆኑ ሌሎችም በስልጣን ላይ ያሉ በአመራር ላይ ያሉ የፖሊስ እንትኖችን ፖሊስ ራሱ እንግዲህ ምርመራ በማድረግ ሊያጋልጣቸውና እንትን ለፍርድ ሊያቀርባቸው ይገባል። አሁን እነዚህ ሰዎች ከስልጣናቸው ተባረዋል። በምትካቸውም ቢሮአቸውም ታሽጎ ነበር። አሁን ግን በሌላ ተተክቷል ነው የሚለው መረጃው እንደሚያመለክተው። ስለዚህ እንግዲህ ራሱን የማጥራት ስራ ነው ማለት ነው እየሰራ ያለው ፖሊስ። ጥሩ ነው። በጣም ትልቅ ነገር ነው ማለት ህዝባዊነቱን የሚያሳይበት አንዱ እንትን ነው። ምክንያቱም ፖሊስ ለህገ መንግስቱ እስከቆመ ድረስ ይሄንን ነገር በጣም ወደ ኋላ ሳይል የፍትህን ማረጋገጥ ለህግ መቆሙን ማረጋገጥ ያረጋገጠበት ሁኔታ ነው። ሌሎች ላይም ተመሳሳይ እርምጃ ወይም በአጠገቡ በዙሪያ ያሉ እንደዚህ ወንጀል የሚፈጽሙ ከሌሎች ባለሀብቶች ጋር የሚመሳጠሩ ካሉ ሰዎችን አላግባብ ያሰሩ ፍርድ ቤት ሳቀርቡ ብር የሚጠይቁ ፖሊሶች ካሉ እነሱንም መንጥሮ ማውጣት አለበት እላለሁ። አሁን የህዝብ ጥያቄ ምንድነው? እነዚህ ረዳት ኮሚሽነር ሽፈራውና እነዚህ ሌሎች ከሱ ጋር ተባባሪ የሆኑ የፖሊስ አካላት ከስልጣን መወረዳቸው ብቻ ሳይሆን ፍርድ በማለት ሊሰጣቸው ይገባል። ህዝብ እነሱን ወደ ፍርድ ሄደው ትክክለኛ ፍርድ እንዲያገኙ ይፈልጋል። ምክንያቱም ወንጀል ነው የሰሩት፣ ቀላል አይደለም። ዜጎች በሀገራቸው በሰላም የመኖር መብታቸውን ነው የነፈጉት። ማንኛውንም ነፃ የሆነ ሰው አስሮ እንድለቅ ገንዘብ አምጣ ማለት ትልቅ ወንጀል ነው። ከዚህ በላይ ወንጀል የለም። በዛ ላይ ደግሞ የንግድ የባለሀብቶችን የንግድ ተቀናቃኞች አስሮ ከዛኛው ብር ይቀበላል፣ ይሄን እስር ቤት ይወረውራል። ይሄም ከባድ ወንጀል ነው። ስለዚህ እነዚህ ሰዎች ለፍርድ መቅረብ አለባቸው። ዝም ብሎ ቶሎ ከሀገር ሳይወጡ እንደውም አሁን ችግሩ ኢትዮጵያ ውስጥ ምንድነው? የሆነ ወንጀል የሰራ ሰው ተሽቀዳድሞ ከሀገር ነው የሚወጣው። ልክ በፊንቴክ ላይ እንደታየው አይነት እንግዲህ እንዳለ ነው ያስገባቸው። የወጣም የለም እና በጣም የተደራጀ የወንጀል ሁኔታ እንደሆነ ነው ስለ ፊንቴክ የሰማነው አይደለ? አሁንም ሌላ ብዙ ፊንቴኮች እንዳሉ ነው የምንመለከተው። ጭራሽ ፖሊስ ውስጥ በፊንቴክ ካለ ደግሞ ያደገኛ ነው የሚሆነው እኮ። ስለዚህ አሁን የፊንቴክ እንትን ተስፋፋ ነው ማለት ነው። አየህ፣ በጣም ከባድ ሁኔታ ነው። ስለዚህ እነዚህ ሰዎች ለፍርድ መቅረብ አለባቸው። ዝም ብሎ ከስልጣን ከለቀቁ በኋላ እኮ ቅድም እንዳልኩት ነው አብዛኞቹ የፖሊስ አመራሮች በሙስና ደልበዋል ይላል መረጃው። ይሄ መንግስትም በጣም በትኩረት ሊመለከተውና በፖሊስ ውስጥ ምን እየተካሄደ እንደሆነ ሊመረምርበት የሚገባው ሁኔታ ነው። በመንግስት መኪና የፖሊስ መኪና አለ እንግዲህ በዛ ሳይሆን የራሳቸው መኪና ነው ያለው። ሲቪል ልብስ ለብሰው ያን ሲያሽከረክሩ ነው የሚሄዱት ማለት ነው፣ ወይም በሹፌር ነው የሚሄዱት። ይሄ ከየት ይመጣል? በፖሊስ ደሞዝ በዛ ያን ውድ መኪናዎች ሊገዙ አይችሉም። ስለዚህ እነዛን ነገሮች ምንጫቸውን ማድረቅ አሁን የተጀመረው ሁኔታ ትልቅ ነው፣ ይበል የሚያሰኝ ነው። የአዲስ አበባ ፖሊስ ኮሚሽን የአዲስ አበባ ፖሊስ ሊያስመሰግነው የሚገባ ስራ ነው የሰራው። በዚህ መቀጠል አለበት። ሌሎችም ምክንያቱም የራሱን ስም ነው የሚያጠለ። የኢትዮጵያ ፖሊስ የአዲስ አበባ ፖሊስ እንደዚህ ነው የሚባለው አይደል እንዴ? ስም ከጠፋ ደግሞ ከባድ ነው።
ከውስጡ ያሉትን ሰዎች ወደ ጋንግሪን ሳይቀየር ያንን ቁስል ማጥፋት ነው ማለት ነው የሚሻለው። እና ከዚህ አንፃር የተወሰደው እርምጃ ትክክል ነው። ይሄ ደግሞ የበለጠ ውጤታማ በህዝብ ዘንድ የሚያስጨበጭበው ለፍርድ ሲቀርቡ ነው። ለፍርድ ሲቀርቡ ማለት ለፍርድ ቀርበው መቅረባቸውም በፖሊስ ህዝብ ግንኙነት በኩል ለሚዲያ መተላለፍ አለበት። ያን ህዝብ ሲያቅ ፖሊስ እውነትም በህዝብ ዘንድ ያለውን አመኔታ የበለጠ ከፍ። አሁን አንዳንዴ እኮ ወንጀለኛ ቢታሰር ምን ዋጋ አለው ይፈታል በ3 ቀን ምናምን ይባላል። አየህ በቃ ይሄ ነው። አሁን ህዝቡም ራሱ በፍትህ በፖሊስ ላይ እምነት የለውም። ሌባን ቢያዝ ምንም ቢያዝ ይቀጠቅጠዋል። አንድ ሌባ ለምሳሌ ተራ የሆነ ሞባይል ሲያረቀ ሰው ሲይዝ ልጁን በቃ በጣም አካላዊ ጉዳት እስኪደርስበት ድረስ ይቀጠቅጡታል። ለምንድነው ለፖሊስ ማሰጥ ወስደን ምን ፖሊስ ሰጥቼ እንዲለቀው ነው ይላል። አየህ እንደዚህ ያን ነገር ስላለ ፖሊስ ጠንከርና ጠጠር ያለ እርምጃዎችን ለመውሰድ ቁርጠኛ መሆን አለበት የሚል ሐሳብ ነው ያለኝ። እንግዲህ ፕሮግራሙን ስለተከታተላችሁ በጣም አመሰግናለሁ። የእናንተን ሐሳብ አስተያየትም እንድሰጡን እናገራለሁ። በዚህ አጋጣሚ መልእክቴን አስተላልፋለሁ። ፕሮግራሙን ያቀረብኩላችሁ ጥራውን አክሊሉ ነኝ። ይህ ዘኢትዮጵያ ሚዲያ ነው። መልካም